ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 8 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ወደ እናንተ አደርሳለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። ዲፕሎማሲያዊ፣ ወታደራዊና ዝርዝር የግንባር መረጃዎችን ወደ እናንተ አደርሳለሁ። ፋኖ ፈጸመው የሞርተር ድብደባ በካምፖችና በወታደራዊ ተቋማት ላይ ጉዳት ደርሷል። ፋኖን ከበባ ውስጥ ለማስገባት ከተንቀሳቀሰ ኃይል ጋር በተደረገው ውጊያ እንደዚሁ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ፋኖ ያጸፋ ምላሽ ሰጥቷል። እንዲሁም ደግሞ ከበባ ሰብሮ ወጥቷል። እነዚህን ጨምሮ ከአማራ ክልል የተለያዩ አካባቢዎች ያሉ የግንባር ዝርዝር መረጃዎችን እንደዚሁም ደግሞ ወደ ትግራይ የሚወስደንን ወቅታዊ ሁኔታ በተመለከተ አዳዲስ መረጃዎች አሉ። የቀድሞ የህወሓት ወታደራዊና የፖለቲካ መሪዎች ወደ ሚዲያዎች እየመጡ ነው የሚገኙት። ከነዚህ መካከል በሐራ መሬት የሚገኙ ታጣቂዎችና ወታደራዊ አዛዦቻቸው አዲስ ስምሪት ተሰጥቷቸዋል። ይህንንና ተዛማጅ ዝርዝር መረጃዎችን አደርሳቸዋለሁ። በኢትዮጵያና በሱዳን ድንበር አቅራቢያ እንዲሁ ዛሬ ውጊያ ሲደረግ ውሏል። በተለይ በኮሪደር ቀጠና በሚባሉትና ሰሞኑን የአካባቢው ታጣቂዎች ተቆጣጥረዋቸው በነበሩ አካባቢዎች አዲስ ወታደራዊ ስምሪት መኖሩ ታውቋል። ይህንን ጨምሮ ዝርዝር መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዛሬ በሞት የተለየው አርቲስት ሰማይ በለውን በተመለከተ እንግዲህ ማህበራዊ ሚዲያዎች ላይ ብዙዎቹ ሀዘናቸውን ሲገልጹ ውለዋል። በዚህ እግር መንገዱን እኔም የተሰማኝን ጥልቅ ሀዘን መግለጽ ፈልጋለሁ። ሰሜ ባላገሩ በባህል ሙዚቃዎቹ የታወቀ ለበርካታ ዓመታት በኢትዮጵያ የባህል ሙዚቃ ውስጥ ደምቆ የቆየ ነበረ። ሰማይ ባላገሩ በ7 ሙሉ አልበሞችን ከ20 በላይ ነጠላ ዜማዎችን ለአድማጮቹና ለአድናቂዎቹ አድርሷል። የግሽ አባይ ኪነት ቡድን ውስጥ የኪነት መስራችና እንዲሁም ደግሞ በኪነት ቡድን ውስጥ ለበርካታ ዓመታት በማገልገል የኪነት ቡድን ውስጥ ከተበተነበት ጊዜ ድረስ አገልግሏል። እንግዲህ 1983 ዓ.ም የጎንደር ፋሲለደስ፣ የጎጃም ግሽ አባይ፣ የወሎ ላስታ የኪነት ቡድንና በሌሎች አካባቢዎች የሚገኙ የኪነት ቡድኖች ሲበተኑ እስከተበተኑበት ጊዜ ድረስ እንግዲህ አገልግሎት እንደነበረው የህይወት ታሪክ ላይ የተገኙ መረጃዎች ያሳያሉ። ሰሜ ባላገሩ ከሙዚቃ ስራዎቹ ባሻገር በተለይ በሳቅ በቀልድ እንዲሁም ደግሞ ከዚህ ጋር በተያያዙ ጨዋታዎቹ ይታወቅ ነበር። በሚዲያዎችም የኮሜዲ ስራዎችን ጭምር የሚያቀርብ ነበር። በስሙ የቅጽል ስሙ በሚጠራበት የባህል ምሽቶችን በባህር ዳር በመክፈት በአዲስ አበባም በተለያዩ ጊዜ ለአድናቂዎቹ የሙዚቃ ስራዎቹን ሲያቀርብ ቆይቷል። ለአርቲስት ሰማይ በለውና ለቤተሰቦቹ ለባልደረቦቹና ለወዳጅ ዘመዶቹ እንዲሁም ደግሞ ለአድናቂዎቹ መጽናናትን እንመኛለሁ። ወደ መረጃዎቹ እሄዳለሁ። ከመረጃዎቹ በፊት አንድ አስተያየት አድርሳችሁኛል። የህወሓት ጀነራሎች፣ የህወሓት ፖለቲከኞች፣ የኦህደድ ጀነራሎች፣ የኦህደድ ፖለቲከኞች ተሰባሰቡ ስትል እንሰማለን። አማራስ በዚህ በኩል ጀነራል ፖለቲከኛ የለውም ወይ የሚል ጥያቄ አድርሳችሁኛል። እንግዲህ ይህንን ጥያቄ የጠየቁኝ አድማጭ ተመልካች ያሉበት ሁኔታ ምን እንደሆነ መገመት ይቻላል። ያው እንግዲህ መተማመን ያላቸው እንደሆነ ያሳያል። የለውም ማለት ነው የሚቻለው። እንግዲህ ባለፉት በርካታ ዓመታት ለግማሽ ክፍለ ዘመን በሚሆን ደረጃ አማራ በኢትዮጵያ ውስጥ ያለው ፖለቲካዊ ወታደራዊ ውክልና እዚህ ግባ የሚባል አይደለም። የለውም ማለት በሚቻልበት ደረጃ ላይ ነው ያለው። በህወሓት የ27 ዓመታት ዘመን የአማራ ተወካይ የተደረጉት የህወሓትን ፍላጎት ያስፈጽሙ የነበሩ ብአዴን በሚል አካባቢያዊ ድርጅት በግንባር ውስጥ የነበረ የአካባቢው ሰዎች በደም እንኳ የአማራን አካባቢ የማያውቁ እንዲሁም ደግሞ ከፖለቲካ ውክልና ጋር የጨቋኝ ትርክትን ሲያስተገብሩ የነበሩ እነ ተፈራ ዋልዋ እና በረከት ስምኦን ሲመሩት የነበረ ነው። በዚህ ውክልና ውስጥ ነው 27 ዓመት የቆየው። ከዛ በኋላ ይሄ እንኳ ፈርሶ አሁን ባለው ብልጽግና ውስጥ እዚህ ግባ የሚባል ውክልና የለውም። አሁን በስም ግለሰቦች አሉ ከተባለ እነዚህ ሰዎች አሁን ያለውን የኦህዴድ የፖለቲካ ኢምፓየርን ተግባራዊ ለማድረግ ወይም ደግሞ ሽመልስ አብዲሳ ደጋግሞ እንደሚለው የፖለቲካ ፍላጎታችን ለማስፈጸም እኛ ያዋቀርናቸው የሚላቸው ቡድኖች ናቸው። ስለዚህ እነዚህ ሰዎች የራሳቸው የፖለቲካ ቋት፣ የራሳቸው የፖለቲካ ርዕዮተ ዓለም ወይም ደግሞ እንቆምለታለን ለሚሉት ህዝብ የሚፈልጉትን ጉዳይ ለማስፈጸም የሚችሉበትም ሆነ የሚችሉበት አኳኋን የለም። አንደኛው በራሳቸው ነው፣ ሁለተኛው ደግሞ ባለው መዋቅር ነው። ስለዚህ አማራው ፖለቲካዊ ወታደራዊ ውክልና የለውም። ለዚህ ነው እንግዲህ አማራ ከዘመናት በኋላ በማዕከላዊ መንግስት ላይ ለመጀመሪያ ጊዜ ነፍጥ እያነሳው ላለፉት 50 ዓመታት ፍጹም ፖለቲካዊና ወታደራዊ ውክልና በኢትዮጵያ ውስጥ ስለሌለው ነው። ብዙ ቦታ ማየት ትችላላችሁ። አሁን በዚህ በአማራ ስም የሚጠሩ ቁልፍ ወታደራዊ እንዲሁም ደግሞ ፖለቲካዊ የደህንነት ቦታዎች ላይ ፈልጎ ማግኘት አይቻልም። ይሄ አሉም ከተባለ ደግሞ የሄደውን ስርዓት ሆነ አሁን ያለውን ስርዓት የሚያገለግሉ እንጂ በራሳቸው ንድፈ ሐሳባዊ የፖለቲካ ውግንና ለራሳቸው ህዝብ ያላቸው አይደሉም።
ስለዚህ ስም ብንዘረዝር ስም ብንጠራ ጊዜና ወቅት አይበቃውም። ስለዚህ የለውም ጥቅምና መብቱን የሚያስከብርለት የለውም። በዋናነት የአማራ ጭቆና ደግሞ የሚመጣው አሁን ካለው የፌዴራሊዝም አወቃቀር እንዲሁም ደግሞ ይህን የፌዴራሊዝም አወቃቀር ተግባራዊ ከሚያደርጉት መንግስታት ጋር ነው የሄደው። ህወሓትም አሁን ያለው ብልጽግናም የኢትዮጵያ የፌዴራል አወቃቀር ላይ ያላቸውን ጸረ አማራ ትርክቶች ለማስተግበር እነዚህን ተቋማት ይጠቀማሉ። ስለዚህ በዚህ ተቋም ውስጥ የትኛውም አማራ ቢገባ ምንም ማድረግ የሚችለው ነገር የለውም። ለዚህ ነው አማራ የራሱ የፖለቲካ ቋት በማቋቋም በኢትዮጵያ ውስጥ የሚኖረውን የፖለቲካ ውክልናና ውግንና ማረጋገጥ አለበት የሚባለው። እንግዲህ ስለ አስተያየቱ በእጅጉ አመሰግናለሁ። ወደ መረጃዎቹ ነው የሚሄደው። ጋዜጠኛ ሳልሳዊት ባይነሳኝ ዛሬ በአዲስ አበባ ፖሊስ ኮሚሽን መኖሯን ጓደኞቿ አረጋግጠዋል። ጋዜጠኛዋ በአዲስ አበባ ፖሊስ ኮሚሽን በስር ላይ እንደምትገኝ የገለጹት ጓደኞቿ በአዲስ አበባ 3ኛ ፖሊስ ጣቢያ ላለፉት 7 ቀናት ታስራ የምትገኘውን ጋዜጠኛ ዛሬ ሄደው ጠይቀዋል። በአርሲ ኦርቶዶክስ ላይ የተፈጸመውን ግድያ በመቃወሟ ምክንያት በፖሊስ የተወሰደች መሆኑን የገለጹት ባልደረቦቿ ዛሬ በቦታው ደርሰው የጠየቋት ባልደረቦች ለኢትዮ ፎከስ ይህን አረጋግጠዋል። ላለፉት 7 ቀናት በእስር ላይ ብትሆንም እስካሁን ፍርድ ቤትም አልቀረበችም። ምርመራንም በተመለከተ የተጠየቀችው ነገር የለም። ከእሷ ጋር ታስረው የነበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን በትላንትናው ዕለት የተወሰኑ ተፈተዋል። እሷ ግን እስካሁን ድረስ ያለምንም ፍርድ ቤት መቅረብና ያለምንም የፖሊስ ጥያቄ በአዲስ አበባ ፖሊስ ኮሚሽን 3ኛ ጣቢያ በእስር ላይ ትገኛለች ብለዋል። አሁን በህፃን ጨቅላ ልጅ ነበራት፣ ከእሷ ተለይታ ነው ተወስዳ የታሰረችው ያሉት ባልደረቦቿ ጋዜጠኛዋ የቀድሞ የመንግስት ሚዲያዎች ከሆኑት የዋልታ ጋዜጠኛ የነበረች በኋላ ዋልታና ፋና ሲቀላቀሉ ስራ ለቃ አሁን በግል ስራዋ ላይ ተሰማርታ የምትገኝ በማህበራዊ ሚዲያ በአርሲ ኦርቶዶክሶች ላይ የተፈጸመውን ጭፍጨፋ በማውገዟ ነው የታሰረችው። ይህ መረጃ እንግዲህ በአሁኑ ወቅት በኢትዮጵያ ውስጥ ባለው የሚዲያ ምህዳር ውስጥ ከሃይማኖታዊ ጉዳዮች ጋር በተያያዘ ጋዜጠኝነትም ሆነ የማህበራዊ ሚዲያ ተሳትፎ የሚያመጣውን ጫናና ብልጽግና ችግሩን ለመደበቅ የሚወስደውን እርምጃ የሚያሳይ ነው። በዚህ በኩል እንግዲህ በተለያዩ አካባቢዎች እስሮችም ተፈጽመዋል። ያልተፈቱም አሉ፣ የተለቀቁም አሉ። ፍርድ ቤት ሳይቀርቡም እንደዚሁ እስካሁን በስር ላይ የሚገኙ አሉ። ባህር ዳር፣ ጎንደርን ጨምሮ ናዝሬት እና በአዲስ አበባ። ወደ ሌሎች መረጃዎች እንሄዳለን። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ በማዕከላዊ ጎንደር ታች አርማጭሆ ወረዳ በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን መረጃዎች ጠቁመዋል። ፋኖን በአራት አቅጣጫ በሌሊት ከበባ ውስጥ ለማስገባት ከተንቀሳቀሰ የመከላከያ አድማ ብተናና ሚሊሻ ጋር በተደረገ ውጊያ ፋኖ ከበባ ሰብሮ ስለመውጣቱና የአጸፋ ምላሽ ስለመስጠቱ የመረጃ ምንጮች ገልጸዋል። በታች አርማጭሆ ወረዳ በተለይ ስሙ ካምባው ተብሎ በሚጠራ ጩታ በተባለች ልዩ ቦታ በፋኖ ካምፕ ላይ በሌሊት ከበባ ለማድረግ ከተንቀሳቀሰ መከላከያ ጋር እና ከሚሊሻ አድማ ብተናና የአካባቢው ሰላም አስከባሪ ኃይል ጋር ነው ውጊያ የተደረገው ብሏል። በውጊያው ፋኖ ከበባ ሰብሮ በመውጣት የአጸፋ ምላሽ በመስጠት ጉዳት ማድረሱን የገለጹት የመረጃ ምንጮች ከበባውን ሰብሮ በመውጣት ፋኖ በሰጠው ምላሽ ቢያንስ 10 የወታደሮችና የአካባቢው የሰላም አስከባሪ ጉዳት ሲደርስባቸው የሞት ጉዳት እንደዚሁ በዚህ ውስጥ ይገኝበታል። በፋኖ በኩል ከበባ ሰብሮ ለመውጣት በተደረገው ውጊያ 2 የፋኖ አባላት እንደዚሁ የሞት ጉዳት አስተናግደዋል። ይህ በእንዲህ እንዳለ በንጹሐን ላይ የደረሰውን ጉዳት በተመለከተ በአካባቢው ለዘመቻና ፋኖን ከበባ ውስጥ ለማስገባት የተንቀሳቀሰው ኃይል በአካባቢው ነዋሪዎች ላይም እንደዚሁ በደሎችን ፈጽሟል። 2 አርሶ አደሮችን ስለመግደሉ፣ 26 አርሶ አደሮችን አስሮ ወደ ካምፕ ስለመውሰዱ እንዲሁም ደግሞ የፋኖ ቤተሰቦች ናቸው የፋኖ ደጋፊዎች ናቸው ያሏቸውን ንብረቶች ማውደማቸውን፣ ቤቶች ማቃጠላቸውና የአርሶ አደሮች የቁም እንስሳት መንዳታቸው ታውቋል። እንዲሁም ደግሞ አርሶ አደሮችን የግል መሳሪያ ያላችሁ በሚል በደል ፈጽመዋል። እንዲሁም ደግሞ መሳሪያ ለመንጠቅ አርሶ አደሮችን ስምሪት ያደረገ ሚሊሻ ጋር አርሶ አደሮቹም ያጸፋ ምላሽ በመስጠት በዚህም እንደዚሁ የሚሊሻ አባላት ሲቆስሉ አርሶ አደሮችን መቁሰላቸውን ከአካባቢ የወጡ መረጃዎች ያሳያሉ። ሌላው የፋኖ መረጃዎች መካከል የጊዜያዊ ካምፕ ድብደባ ፋኖ ፈጸሙ ነው የተገለጸው። ፋኖ በጊዜያዊ የወታደራዊ ካምፕና በፖሊስ ጣቢያ ላይ በፈጸመው የሞርተር ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ታውቋል። በሸዋ ይፋት ቀጠና መኮይ ከተማ በሚገኝ የፖሊስ ጣቢያና እንዲሁም ደግሞ ጊዜያዊ የመከላከያ የሚሊሻ ካምፕ የቴክኒክና ሙያ ኮሌጅ ላይ በተፈጸመ የሞርተር ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በዋናነት በፖሊስ ጣቢያ ላይ በተፈጸመው የሞርተር ጥቃት 10 የፖሊስና የሚሊሻ አባላት ጉዳት እንዳስተናገዱ ከነዚህ ውስጥ ቁጥራቸው ያልታወቀ ሕይወታቸው እንዳለፈ ሲገለጽ 4 የሚሆኑ ከባድ ቁስለኛ ሆነው ወደ ሆስፒታል ገብተዋል። ሌሎቹ ደግሞ በአካባቢ በሚገኙ ሆስፒታሎች ገብተው እየታከሙ እንደሆነ ተገልጿል። ይህ የሞርተር ድብደባ ያደረገው ፋኖ በመከላከያ የአየር ወለድ ኮማንዶ በአድማ ብተናና
በአካባቢው ሚሊሻና ፖሊስ ካምፖች ላይ ነው። በአማራ ክልል በተለያዩ አካባቢዎች የሚገኙ ትምህርት ቤቶች የቴክኒክና ሙያ ኮሌጆችን ጨምሮ ባለፉት 3 ዓመታት ወታደራዊ ካምፕ፣ ጊዜያዊ ካምፕ፣ የሎጂስቲክ እና የጦር መሳሪያ ማዕከላት መሆናቸው ይታወቃል። እንግዲህ በከተሞች የሚገኙ ቴክኒክና ሙያ ኮሌጆች በዚህ ሁኔታ ያው ወታደራዊ ካምፖች ሆነው ነው የሚገኙት። አንዳንዶቹ አካባቢዎች ምንም እንኳ ቢለቀቁም ሌላው ከግዳጅ ቀጠና እና ከስምሪት መውጣትን በተመለከተ ነው። በወሎ ቀጠና ከግዳጅና ከስምሪት ቀጠና የወጡ የመከላከያ አባላት ወደ ፋኖ ስለመቀላቀላቸው መረጃዎች ጠቁመዋል። እንደ ፋኖ መረጃ ምንጮች ከሆነ የሚከተሉት ወታደራዊ አባላትና እንዲሁም ደግሞ መስመራዊ አዛዦች ወደ ፋኖ ተቀላቅለዋል። ፋኖ በኩል ደማቅ አቀባበል ተደርጎላቸዋል። እነዚህ ሲመጡ እንግዲህ የጦር መሳሪያዎቻቸውን እንዲሁም ደግሞ ወታደራዊ ቁሳቁሶቻቸውን ይዘው ነው ወደ ፋኖ የተቀላቀሉት። ከ38ኛ ክፍለ ጦር አንድ የ50 አለቃ ማዕረግ ያለው መሐንዲስ እንዲሁም ደግሞ ከ38ኛ ክፍለ ጦር ሌላ የመሐንዲስ የ10 አለቃ ማዕረግ ያለው እንዲሁም ደግሞ የሻለቃው ኦርዲናንስ እና እንዲሁም ደግሞ መሰረታዊ ወታደርን ጨምሮ ጥቁር ስናይፐር፣ ጥቁር ክላሽ፣ መገናኛ ሬዲዮ እንዲሁም ደግሞ የስናይፐርና ተተኳሽ የእጅ ቦምቦችና የደረት ትጥቆችን በመያዝ ወደ ፋኖ ስለመቀላቀላቸው የወጡ መረጃዎች ያሳያሉ። ወደ መረጃዎቹ ቀጥላለው። ዶክተር ቴዎድሮስ አድሃኖም በኢትዮጵያ ላይ የሚፈጸመውን ግፍና በደል በተመለከተ በተለይ በደቡብ አፍሪካ መልእክታቸውን አስተላልፈዋል፣ ቁጣቸውን ገልጸዋል። በደቡብ አፍሪካ ለዓመታት በተደጋጋሚ ጊዜ የሚያገረሸውን በስደተኞች ላይ ያነጣጠረውን አደገኛ የመጤ ጥላቻ ወይም ደግሞ ዚኖፎቢያን ጥቃት በተመለከተ የዶክተር ቴዎድሮስ አድሃኖም ጠንካራ ውግዘት አስተላልፈዋል። ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም እጅግ ልብ ሰባሪ ሲሉ አውግዘውታል። በኢትዮጵያ ላይ የደረሰውን ጥቃት በደቡብ አፍሪካ በአፓርታይድ የዘረኝነት ስርዓት በነበረችበት የጭንቅ ወቅት ኢትዮጵያ ደቡብ አፍሪካውን የነጻነት መሪ ኔልሰን ማንዴላ እና የነጻነት ታጋዮች ያደረገችው ታሪካዊ ውለታ ወንድማማችነትን የካደ በመሆኑ የታሪክን ውለታውን የካደ የደቡብ አፍሪካውያን ድርጊት ሲሉ የታሪክ ማስታወሻውን ገልጸዋል። ማንኛውም አይነት ጥቃት በሕግ የበላይነት እንጂ በቡድን ጥቃት መፈታት እንደሌለባቸው የገለጹት ዶክተር ቴዎድሮስ አድሃኖም በዚህ በቅርቡ 5 ኢትዮጵያውያንና 5 የሞዛምቢክ ዜጎች የሞዛምቢካውያን መሞታቸውን ገልጸዋል። በደቡብ አፍሪካ ያሉ ስደተኞች በተለይ በዚህ ሰዓት በጽንፈኛ ንቅናቄ በሚሰነዘር ማግለል፣ ማጥቃት፣ የጥላቻ ቅስቀሳዎች ከፍተኛ ፍርሃትና ስጋት ውስጥ ገብተዋል ብለዋል። የዜጎች ደህንነት ለመጠበቅ ቃል ቢገቡም የደቡብ አፍሪካ ባለስልጣናት እስካሁን ድረስ በቂ እንቅስቃሴ አላደርጉም። የንብረት ዝረፋ፣ የአካላዊ ጥቃት፣ ማስፈራራት፣ ጫናዎችና አደጋዎች በስደተኞች ላይ ተደቅነዋል ሲሉ በኢትዮጵያ በኩል የውጭ ጉዳይ ሚኒስቴር በደቡብ አፍሪካ የሚገኘው ኤምባሲ ዲፕሎማሲያዊ ጥረት እያደረገ መሆኑን በተደጋጋሚ ቢገልጽም እዚህ ግባ የሚባል የችግሩን አጣዳፊነት እየፈታ ወይም ደግሞ መፍትሄ ያመጣ አንድም ነገር የለም ሲሉ ዶክተር ቴዎድሮስ አድሃኖም ዘግይተውም ቢሆን ድርጊቱ ከተፈጸመ 3 ሳምንታት በኋላ ቁጣቸውን ገልጸዋል። ወደ አገር ውስጥ መረጃዎችና ወደ ግንባር መረጃዎች እመለሳለሁ። ህወሓትን የተመለከቱ መረጃዎችን አስከትላለሁ። ከነ ደብረ ጽዮን ቡድን በተቃራኒ የቆሙ የህወሓት አንጋፋ ፖለቲካዊና ወታደራዊ መሪዎች ወደ ሚዲያዎች እየመጡ የተለያዩ ጥሪዎችን እያስተላለፉ ይገኛሉ። እንግዲህ ያለንበት የመጨረሻ የጦርነት ምዕራፍ መሆኑን የሚያሳዩ ናቸው። የነዚህ የቀድሞ የህወሓት ወታደራዊና የፖለቲካ ሰዎች ጥሪዎችና ተማጽኖዎች እነዚህ በዋናነት መሬት ላይ ያለውን የነ ደብረ ጽዮንን የአሁኑን ወታደራዊና የፖለቲካ አስተዳደር የህወሓት ቡድንን የሚቃወሙ ናቸው ጥሪዎችን እያቀረቡ ያሉት። እነዚህ የቀድሞ የህወሓት ወታደራዊና የፖለቲካ መሪዎች በፌዴራል መንግስቱ አሁን ላይ ባለው የነ ደብረ ጽዮን የህወሓት ቡድን ላይ ወታደራዊ እርምጃ እንዲወስድ ጥሪዎችንም ተማጽኖዎችንም እያቀረቡ ነው የሚገኙት። የቀድሞ የድርጅቱ ምክትል ሊቀመንበርና የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ አልጀዚራ ላይ ካሰፈረው ጽሁፍ በኋላ ብዙዎቹ ወደ ሚዲያዎች እየመጡ ነው የሚገኙት። ጌታቸው ረዳ በፌዴራል መንግስቱ ላይ ቀድሞ ህወሓት ጥቃት ሊሰነዝር ነው በሚል በአልጀዚራ ላይ ለዓለም አቀፍ ማህበረሰቡ ጽሁፉና መልእክቱን ካደረሰ በኋላ ጽምዶ የሚባለውን በሱዳንና በኤርትራ ቀጠናዊ ግንኙነቶች በመስረት ህወሓት ቀጠናውና ምስራቅ አፍሪካን ወደ ትርምስ እያስገባ ነው በሚል ከሬድዋን ሁሴን ጋር ጽሁፍ ካወጣ በኋላ የጌታቸው ረዳ የጫካ ቡድን ኃይል ዋና አዛዥ ደግሞ ብርጋዴር ጀኔራል ገብረ እግዚአብሔር በየነ በብሔራዊ ሚዲያ በመቅረብ በቀጣይ ስለሚወሰድ ወታደራዊ ዘመቻ በህወሓት ላይ እንዲሁም ደግሞ በትግራይ ስላለው የተደበቀ የጦር መሳሪያ ክምችትና በፕሪቶሪያ የሰላም ስምምነት መሰረት የተመለሰ ምንም አይነት የጦር መሳሪያ አለመኖሩን ተናግረዋል። ይሄ በእርግጥ የነሱ ችግር አይደለም። በወቅቱ እነ ብርሃኑ ጁላ መሳሪያ አስረክበዋል እያሉ ሲያታሉ የነበረው ህዝቡን ነው። በእርግጥ በተደጋጋሚ አንድም ጦር መሳሪያ ህወሓት አላስረከብም ተብሏል። ለዚህ ነው እንግዲህ በተለያዩ አካባቢዎች
ህወሓት አሁን የደበቃቸውን ታንኮች በተንቤን በአግባ አካባቢ እያወጣና እየጠገነ የሚገኘው። ለማንኛውም ሶስተኛው ደግሞ የቀድሞው የህወሓት መሪዎች መካከል ገብሩ አስራት በትላንትናው ዕለት እየተናገሩት ይገኝበታል። ይህ ቃለ ምልልሳቸው የፌዴራል መንግስቱ ራሱን እየተከላከለ ህወሓት ቀጠናዊ ቀውሶችን እየቀሰቀሰ ስለሆነ በኢትዮጵያ አልፎ በሱዳን ውስጥም ችግር እየፈጠረ ነው፣ ጦርነቱ ቀጠናዊ ቅርጽ ይዟል፣ ስለዚህ የሚወሰደው እርምጃ ፌዴራል መንግስቱ ራሱን የሚከላከልበት ነው በሚል ድጋፍ ሰጥተዋል። የቀድሞው የመቀሌ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ክንደያ ገብረ ህይወትና የህወሓት የማዕከላዊ ኮሚቴ አባል የነበሩት እንደዚሁ በህወሓት ቡድን ላይ በፌዴራል መንግስት የሰላም መልሶ ግንባታ ጥረትን እያደናቀፈ ነው፣ በትግራይ ያሉ የፖለቲካ ችግሮች በጦርነት ሳይሆን በውይይትና በህገ መንግስታዊ መንገድ ብቻ መፈታት ይገባቸው ነበር፣ ሆኖም ይህ ቡድን ይህን እያደረገ ስለሆነ እርምጃ ሊወሰድ ይገባል የሚል አስተያየት ሰጥተዋል። ሌላው የቀድሞው የህወሓት መስራቾች መካከል ዶክተር አረጋዊ በርሄ ይገኙበታል። ዶክተር አረጋዊ በርሄ 1976 ዓ.ም 77 ዓ.ም ህንፍሽፍሽ በሚል ግምገማ ለቀው ቡድኑን በውጭ ሀገር ከቆዩ በኋላ ህወሓት ከአዲስ አበባ ሲባረር ወደ ኢትዮጵያ መጥተው ፓርቲ መስርተው ከዛ በኋላም ሹመቶች ተሰጥቷቸው ነው የቆዩት። ያው የህወሓትን ትግል በተመለከተ ረጅም ይዘት ያለው መጽሐፍ ማሳተማቸው ይታወቃል። ቡድኑ የፕሪቶሪያውን ስምምነት ለእኩይ ዓላማ በማደራጃ ጊዜ መግዣ አድርጎታል። ከውጭ ጠላቶች በሚሰጠው ትዕዛዝ ህጻናትና ወጣቶችን እያፈሰ ስለሆነ እርምጃ ሊወሰድበት ይገባል ያሉት ዶክተር አረጋዊ በርሄ ናቸው። የትግራይ ህዝብ እና ነባር ታጣቂዎች የቡድኑ ጦርነት ቅስቀሳ በጥብቅ እየተቃወሙት ነው የሚገኙት። ዓለም አቀፍ ማህበረሰብ ይህን ህገወጥ እንቅስቃሴ ሊያወግዘው ይገባል ብለዋል ዶክተር አረጋዊ በርሄ። ከህወሓት ጋር በተያያዘ ሌሎች መረጃዎች ደግሞ በሐራ መሬት እየተባለ የሚገኘውና የነጌታቸው ረዳ የጫካ ክንፍ እንደሆነ የሚጠራው ታጣቂ ኃይል የትግራይ ሰላም ኃይል እያለ የሚጠራው ወታደራዊ አዛዦች ከግዳጅ ቀጠና ከሚገኙ የመከላከያ አዛዦች ጋር ስለመነጋገራቸው መረጃዎች ገልጸዋል። ምንም እንኳ አብረው እየሰሩ ቢሆንም ሰሞኑን ካለው ውጥረት ጋር ጀኔራል አሰፋ ቸኮል ጋር ስለመነጋገራቸው የወጡ መረጃዎች ያሳያሉ። በዋግምራ በኮረም ቀጠና እንዲሁም ደግሞ በራያና በአፋር የሚገኙ የዚህ የትግራይ ሰላም ኃይል አዛዦች ጀነራል ገብረ እግዚአብሔር በየነ ጨምሮ ጀነራል ዘውዱ ኪሮስ፣ ጀነራል ጉሽ ገብረና ሌሎቹም ተነጋግረዋል ነው የተባለው። ነባራኪ በርሄን ጨምሮ ከጀነራል አሰፋ ቸኮል ጋር ስለመነጋገራቸው ቢገለጽም በምን ጉዳዮች ላይ እንደተነጋገሩ የታወቀ ነገር የለም። በሌላ በኩል በአዲስ አበባ የሚገኙት የብርጋዴር ጀነራል ገብረ እግዚአብሔር በየነ ከመከላከያ ዋና ዋና አዛዦች ጋር ስለመነጋገራቸውም የወጡ መረጃዎች ገልጸዋል። በሁለቱም በአዲስ አበባም ሆነ በዚህ በግንባር በተደረጉ ውይይቶች ላይ ምንም ጉዳዮች እንደተነሱ ግን የታወቀ ነገር የለም። እንግዲህ የጦርነቱን ሁኔታ የሚያሳይ ነው። መከላከያ እነዚህን የህወሓት የቀድሞ አፈንጋጭ ታጣቂዎችንና የፖለቲካ ሰዎችን ወደፊት እያመጡ በነደብረ ጽዮን ላይ ቅስቀሳ እንዲያደርጉ እያደረጉ ነው። ነደብረ ጽዮንም እንግዲህ ቀጠናዊ መልክ ያለውን የኃይል አስተላለፍ በፍጥነት እየሰሩ ነው የሚገኙት። በሱዳን በኤርትራ እና በሌሎቹ የኢትዮጵያ አካባቢዎች ያለው ሁኔታ ይህን እየተጠቀሙበት ይገኛሉ። ወደ ሌሎች መረጃዎች ስንሄድ ወደ ምዕራብ ኢትዮጵያ የሚወስደን መረጃ አስከትላለሁ። በምዕራብ ኢትዮጵያ በኢትዮጵያ በአሶሳ ቀጠና ሰሞኑን ብርቱ ውጊያ በነበረባቸው አካባቢዎች ዛሬ ተጨማሪ ውጊያዎችና ተጨማሪ ኃይል ስለመንቀሳቀሱ የዓይን እማኞች ገልጸዋል። በአሶሳ በኢትዮጵያ ቀጠና እንዲሁም ደግሞ በሱዳን ጥቁር አባይ የብሉ ናይል ግዛት ወደ ሸርቆሌ ወረዳ ሜንጊ የኢትዮጵያና ሱዳን ኮሪደር በሚያዋስኑ ቀጠናዎች ዛሬ ተጨማሪ ኃይል ተንቀሳቅሷል። ከአሶሳና ከሌሎቹ መተከል አካባቢዎች ነው የተባለው። ከሁለት ቀናት በፊት በአካባቢ ታጣቂዎች ተቆጣጥረው ይዘዋቸው የነበሩ ከተሞችንም ታጣቂዎቹ ለቀው ወጥተዋል። ያም ሆኖ ዛሬ በከተሞቹ አቅራቢያ ውጊያ እንደነበር የመረጃ ምንጮች ገልጸዋል። ቁልፍ የጦር ስፍራዎች የሚባሉት የሸርቆሌ ወረዳ የጊዘን አልባሮ ከተማ እንዲሁም ደግሞ የኢትዮጵያና ሱዳን ስትራቴጂካዊ ድንበር በሚባለው ገመድና የበርጀሌ አካባቢዎች ዛሬ ውጊያ ሲደረግ ውሏል። በሸርቆሌ ወረዳ የተለያዩ አካባቢዎች፣ በሚንጊ ወረዳ የኢትዮጵያና ሱዳን አዋሳኝ ድንበሮች እንዲሁም ደግሞ ኩርሙክ ተብሎ በሚጠራው ቀጠና ጨምሮ ውጊያዎች እየተደረጉ ነው የሚገኙት። በዚህ ቀጠና የሚደረጉ ውጊያዎች የተለያየ መልክ እንዳላቸው እና የተለያዩ ተሳታፊዎች እንዳሏቸውም ይታወቃል። የመጀመሪያው በተለይ በዚህ በሸርቆሌ ሚንጊና በኩርሙክ ቀጠና ያሉት ውጊያዎች በቤኒሻንጉል ነጻነት ንቅናቄ በመከላከያ በቤኒሻንጉል ክልል የጸጥታ ኃይሎች መካከል የሚደረግ ውጊያ ሲሆን በኩርሙክ ግንባር ደግሞ የሚደረገው በኢትዮጵያ መሰረቱን ያደረገው አርኤስኤፍ እና በሱዳን ብሔራዊ ጦር መካከል ነው የሚደረገው። ወደዚህ ግንባር ህወሓት ባለፈው ጦር ማንቀሳቀሱም ይታወቃል። በዚህ ቀጠና ማንኛውም ከመንግስት ጋር ግንኙነት ያለው አካል ወደ ኮማሻን
መንጊን ሸርቆሌን የሚያገናኙ አውራ መንገዶችን ከመጠቀም እንዲቆጠብና በእነዚህ ቀጠና የሲቪል እንቅስቃሴ እንዳይኖር ታጣቂዎቹ ክልከላ ማስተላለፋቸውም ይታወቃል። ከ2 ቀናት በፊት ወደዚሁ ቀጠና ጋር ተያያዥ የሆነ መረጃ ላስከትል በደቡብ ሱዳን የተመለከተ ነው። ይሄ መረጃ እንግዲህ በሱዳን ካለው ቀውስ እንዲሁም ደግሞ በኤርትራና በኢትዮጵያ መካከል ካለው ወታደራዊ ውጥረት በኢትዮጵያና በሶማሊያ መካከል ካለው ውጥረት በሶማሊያ ውስጥ ካለው ጦርነት ባሻገር ግብጽ በዚህ ቀጠና ሌላውን የከበባ እንቅስቃሴ እያደረገች እንደሆነ የሚያሳይ መረጃ ነው። ግብጽ በሱዳን ጦርነት ከአልቡርሃን ጎን በመሆን በሱዳን አጠቃላይ እንግዲህ የባለቤትነት የፖለቲካ የወታደራዊ ባለቤትነት ወስዳ የምታስተባብር ናት። እንግዲህ ከኢትዮጵያ ጋር በተቃራኒ በመሆን በደቡብ ሱዳንም እንደዚሁ አዲስ መረጃ ወጥቷል። በደቡብ ሱዳን ግብጽ ፓካግ ተብሎ በሚጠራው የላይኛው አባይ የሚገኝ ስትራቴጂካዊ ወታደራዊ ጦር ሰፈር እንድትዘጋ በደቡብ ሱዳን ማገደዷን ተከትሎ በአካባቢው አዲስ የእርስ በርስ ግጭት ለመቀስቀስ እየተንቀሳቀሰች ነው የሚል መረጃ ነው። ካይሮ ይህንን ቦታ ወታደራዊ የጦር ሰፈር ሳይሆን የቴክኒክ ድጋፍና የስልጠና መስጫ የፊት መስመር ነው በሚል በተደጋጋሚ ብትገልጽም ቦታው የነበሩ ወታደሮችና የደህንነት መሳሪያዎች በዋናነት የስለላ መሳሪያዎች የታጠቁ ወታደሮች በኢትዮጵያ ድንበር አቅራቢያ የሚገኘውን የአባይ ግድብን ጨምሮ የአባይ ተፋሰስ የላይኛውን የደቡብ ሱዳን አካባቢዎችን ለስለላና ለወታደራዊ አገልግሎት የምትጠቀምበት የጦር ሰፈር እንደሆነ መረጃ ምንጮች ይገልጻሉ። ከዚህ ጋር በተያያዘ በደቡብ ሱዳን አዲስ ግጭት ለመቀስቀስ እየተንቀሳቀሰች ያለችው ግብጽ በሪክ ማቻር የሚደገፉትን የነጩ ጦር ወይም ደግሞ ዋይት አርሚ እየተባሉ የሚጠሩትን በአባይ ሸለቆ አካባቢ ጆንግላይ ግዛቶች የሚገኙትን ታጣቂዎች ለከባድ ውጊያ ትጥቅና ስንቅ እያቀረበችላቸው እንደሆነ መረጃ ምንጮች ገልጸዋል። ግብጽ በሱዳን ያለውን የጀነራል አብዱላህ አልፈታህ አልቡርሃን የሱዳን መከላከያ ጦር በይፋ እንደምትደግፍ ከታወቀና ወደዚህ ቀጠና በተለያየ መንገድ ከገባች በኋላ በካይሮና በካርቱም በኩል በፖርት ሱዳን ወደዚህ አካባቢ ወታደራዊ ቁሳቁሶች እየተላለፉ እንደሆነ ተገልጿል። የግብጽ የስለላ ተቋማት በሱዳን በኩል ወደ ደቡብ ሱዳን ድንበር የሚንቀሳቀሱ መሳሪያዎችን በበላይነት ለመምራት ለማሰራጨት የሱዳን ቀውስ ለግብጽ ጠቅሟታል ነው የተባለው። በነጭ አባይ ግዛት የምትገኘው አልራን ከተማን በደቡብ ሱዳንና ሰሜን ሱዳንን የምታገናኘው አካባቢ የግብጽ ወታደራዊና የስለላ ሰዎች ወደ ደቡብ ሱዳን ጦር መሳሪያ እያስገቡ ነው የሚገኙት ከሱዳን። ይህ አካባቢ በአሁኑ ወቅት የጦር መሳሪያዎች፣ ጥይቶች፣ የደህንነት ድጋፎች ከሱዳን ጦር ይዞታዎች ተነስተው ወደ ደቡብ ሱዳን አማጽያን በተለይ ወደ ኒውዮርክ ታጣቂዎች እና ዋይት አርሚ ተብለው ወደሚጠሩት አካባቢዎች የሚተላለፍበት ኮሪደር ሆኗል። ደቡብ ሱዳን በአሁኑ ወቅት ውስጣዊ ችግር ውስጥ ነው የምትገኘው። በዚህ ችግር ላይ እንግዲህ ይሄ ጦርነት ከተቀሰቀሰ አጠቃላይ የምስራቅ አፍሪካ ሁኔታ ወደ ለየለት ሁኔታ ይገባል ማለት ነው። በደቡብ ሱዳንም እንግዲህ ኢትዮጵያና ግብጽ የተለያየ ግንባር ይዘው ሊፋለሙ እንደሚችሉ ነው ልክ እንደ ሱዳኑ የሚገመተው። በሪክ ማቻር ወይም ደግሞ አሁን በቁም ስር ላይ የሚገኘውን የዋይት አርሚ የምትደግፈው ግብጽ፣ የኢትዮጵያ መንግስት ደግሞ ሳልቫኪርን በመደገፍ የተለያዩ ድጋፎችን እያደረገ እንደሆነ ይታወቃል። ምናልባት የግብጽ የደህንነትና የስለላ ተቋም በዚህ ቀጠና የሚገኘው ለቆ እንዲወጣ ወታደራዊ ካምፑ እንዲዘጋ ሳልቫኪር የወሰነው ከኢትዮጵያ ጋር ባለው ድጋፍና ግንኙነት ሊሆን እንደሚችል ይገመታል። ይህም ነው እንግዲህ ደቡብ ሱዳን አሁን በራሷ ቀውስ ውስጥ ነው የምትገኘው። ከነዚህ መካከል ፖለቲካዊ፣ ወታደራዊና ኢኮኖሚያዊ ቀውሶች ተብትበው ይዘዋታል። ሳልቫኪር ምክትላቸውን ሪክ ማቻርን የቁም እስረኛ ማድረጋቸውና በዚህ ምክንያት ወታደራዊና ፖለቲካዊ ክፍፍል መፈጠሩ፣ ሳልቫኪር ስልጣናቸውን ለማጠናከር ሲሉ የደህንነት እና የጦር መሪዎችን በየጊዜው መለወጣቸው፣ የረጅም ጊዜ የደህንነት ኃላፊያቸውን ጀኔራል አልኮልኩር ኩንችን ማንሳታቸው የፈጠረው ተቃውሞ፣ በጀኔራሎች መካከል የተፈጠረ የጦር አበጋዞች መካከል ያለው ቁርሾ ለሱዳን ውስጣዊ ችግር በተለይ ደቡብ ሱዳን አጋግሎታል። የምጣኔ ሀብት ውድቀት፣ የነዳጅ መስመር መዘጋት፣ በሱዳን ጦርነት ምክንያት የአገሪቱ ነዳጅ ኤክስፖርት 2/3 ቀንሷል። ይህም ለመንግስት ሰራተኛና ለወታደሮች ደሞዝ ለመክፈል የማይቻልበት ደረጃ ላይ ደርሳለች ደቡብ ሱዳን። በዚህ ምክንያት አመፅ ይጠበቃል። በዚህ እንግዲህ የኢኮኖሚ ቀውሱን የጀኔራሎች ፉክክር ያስጨነቃቸው ሳልቫኪር ለህዝባቸው የሉዓላዊነት ስሜት እንዲሰማው በሚል ከኢትዮጵያ ጋር አዲስ የነዳጅ መተላለፊያና አዲስ የደህንነት ወታደራዊ እንቅስቃሴዎችን እያደረጉ ሲሆን ይህም ለግብጽ ወታደራዊ ጣቢያ መዘጋት እንዲሁም ደግሞ ለግብጽ ማኩረፍና ለአዲስ ግጭት እንቅስቃሴ ምክንያት እንደሆነ ይነገራል። ለሰዓት ያስኳቸው አጫጭር መረጃዎች እነዚህን የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ከሚስ